የተከበራችሁ የጣና ገድሮስ ክፍለ አመራሮች ሰሞኑን በጣና ገድሮስ ክፍለ ጦር ቀጠና ትልልቅ ጀብዶችን ተሰርቷል ተብለዋል። እስኪ እንደ ዋና ሰብሳቢ አርበኛ ሙሉቀን ሰሞኑን ስለነበረው ግዳጅ አፈጻጸምና ስለተገኘው ድል በዝርዝር እስኪ ትገልጽልን። አመሰግናለሁ። በአማራ ፋኖ ብሔራዊ ንቅናቄ በሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር የጣና ግላውዲዮስ ክፍለ ጦር ዋና ሰብሳቢ ፋኖ ሙሉቀን አለህኝ ይባላለሁ። እንግዲህ በሰሞኑ በጣና ግላውዲዮስ ክፍለ ጦር ቀጠና ወይም በአንደኛ ኮር ቀጠና በጣም በርካታ ጀብዶችን ስንፈጽም ቆይተናል። ስለ ግዳጅ አፈጻጸሙ ሁኔታ የክፍለ ጦራችን ዋና ወታደራዊ አዛዥ አርበኛ ጋሼ እድል ልስጠውና ስለነበረው ከሰሞኑ ከአርብ ገበያ ከተማ ጀምሮ አንበሳሜ እንዲሁም ሐሙሲት የነበረውን የሰራዊታችን ጀብድ አፈጻጸም በበላይነት ሲመሩ የነበሩ ወታደራዊ አዛዦቻችን አሉ። እስኪ እነሱ ስለነበረው የሰራዊቱ እንቅስቃሴ ከጠላት ጋር ሲያደርገው የነበረውን ትንቅንቅ ሁሉ ማብራሪያ እንዲሰጡ ጋበዝኩኝ። መልካም እድሉ ስለተሰጠኝ አመሰግናለሁ። ጣና ግላውዲዮስ ክፍለ ጦር ዋና ወታደራዊ አዛዥ ነኝ። እንግዲህ ጣና ግላውዲዮስ ክፍለ ጦር እጅግ በጣም ግዙፍ የሆነ ክፍለ ጦር ነው፣ ይታወቃል። በሰው ኃይልም በተዋጊ ኃይልም የታወቀ ክፍለ ጦር ነውና ሰሞኑን በተደረገው ትንንቅ ከአርብ ገበያ ከተማ በመነሳት ሰራዊቱን አርብ ገበያ ከተማ ለቆ አንበሳሜ ከተማ ላይ ጎጅሎ ወይም ጠርንፎ የነበረውን ሰራዊት የጣና ግላውዲዮስ ክፍለ ጦር 3 ብርጌዶች ያሉት ክፍለ ጦር ነው። 3ቱ ብርጌዶችም በማናበብ እጅግ በሚገርም ሁኔታ በመክፈብ ጠላትን ለመጀመሪያ ቀን አንድ ቀን ምሽት ላይ ተይዞ ድባቅ ተመቶ በርካታ ክላሽንኮቭ መሳሪያዎች ተማርከው በበርካታም የሰው ኃይሎችም ተማርከውበት ነበር። ይህ እንዳለው ነው። ይህን አይበቃኝም፣ ይሄ ድል ለኔ ያንሰኛል፣ ለኛ ክፍለ ጦር ይሄ ድል ያንሳል፣ በቂ አይደለም፣ እንደገና ኃይላችን በአናበን ይሄን ጦር መብላት አለብን በሚል ሁለተኛ ኦፕሬሽን በመስራት ሐሙሲት አካባቢ ቴሌው የሚባል ሰፈር አካባቢ ላይ ምሽግ ቆፍሮ ጠርንፎ የነበረውን ሰራዊት እንደገና ኦፕሬሽን በረቀቀ ሁኔታ በመንደፍ ዙሪያውን በማካበብ 3ቱ ብርጌዶችም ተናበው ድባቅ በመምታት 2 ዲሽቃዎችን 2 ኮፍ ብሬኖችን 180 አካባቢ የሚገመቱ ክላሾችን ማርኮ በርካታ የዲሽቃ ተተኳሽና የክላሽም የብሬን ተተኳሾችን ማርኮ ድባቅ ጠላትን የመታ ክፍለ ጦር መሆኑ ይታወቃል። ይባስ ብሎ ከዚህ ይህም አይበቃኝም፣ ከዚህ በላይም ብዙ ነገር ማድረግ የሚችል ጦር መሆን ይታወቃል። አሁንም እናደርጋለን፣ በቂ አይደለም የሚል ሰራዊት በቁጭት እየተንቀሳቀሰና ለቀጣይም በርካታ ድሎችን ማስመዝገብ ይኖርብናል በማለት እየተወያየ እየተነጋገረ ያለ ክፍለ ጦር መሆኑን ማስታወቅ እፈልጋለሁ። አመሰግናለሁ። እሺ፣ እጅግ እናመሰግናለን። የጣና ገድሮስ ክፍለ ጦር ዋና ወታደራዊ አዛዥ እናመሰግናለን። ወደሚቀጥለው ወደ ጣና ገድሮስ ክፍለ ጦር ምክትል ሰብሳቢ አርበኛ ባባይ እስኪ በሰሞኑ ግዳጅ ያለውን እስኪ ግዳጅ አፈጻጸም ሆነ የተገኘውን ድል እስኪ በዝርዝር ለመግለጽ ሞክሩልን። አመሰግናለሁ ጓዶች፣ እንዴት አደራችሁ? እንዴት ናችሁ? ድካም እንዴት ነው? አመሰግናለሁ። እሺ እንግዲህ ስለ ሰሞናዊ ግዳጅ አንዳንድ ነገሮችን ለማለት እንግዲህ ከመጀመሪያው ልጀምር። አማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር ጣና ግላውዲዮስ ክፍለ ጦር ሰሞናዊ ድልን እንግዲህ ተቀናጅቷል። የጣና ግላውዲዮስ ክፍለ ጦር ምክትል ሰብሳቢ ኦፕሬሽናል መምሪያ ክፍል ነኝና እንግዲህ ከቀን 2/6 ወር 2018 ዓመተ ምህረት በአንበሳሜ ከተማ አድማ ብተናና ሚኒሻን በጥናታዊ በተደረገ ሁኔታ የጠላት ተሽከርካሪ ፓትሮሎች ተማርከዋል። ብዙ የነፍስ ወከፍ ክላሾችም ተማርከዋል።
ሎድ ወይም ደግሞ ተተኳሽም በተመሳሳይ ተማርከዋል። ይሄ ከቀኑ 10 ሰዓት እስከ 1 ሰዓት በተደረገው ወደ ውጊያ የተገኙ ድሎች ናቸው። ይሄ ድል እንግዲህ ጣና ገለዶስ ክፍለ ጦር በስሩ 3 ብርጌዶች አሉት። እንግዲህ በዋነኝነት አፈሯናት ብርጌድ፣ ጣና ብርጌድ እና አንበሶ ብርጌድ አሉ። እነዚህ ብርጌዶች ከፍተኛ የሆነ የሰው ኃይል፣ የቡድን መሳሪያ እንዲሁም ነሶ ከመሳሪያዎችን በስሩ ታጥቆ የያዘ ትልቅ ክፍለ ጦር ነው። እንግዲህ የክፍለ ጦር እንግዲህ ሰሞኑን በተሰራው ኦፕሬሽን ማለት እንግዲህ በቀን 3/6/2018 ዓመተ ምህረት በሐሙሲት ከተማ ቦራት ወይም ቴሌው ላይ መሽጎ የነበረው የአድማ ብተናና የሚሊሻና የፖሊስ ኃይል ከ610 በላይ ኃይል እዛ መሽጎ ይገኝ ነበር። እንግዲህ በወታደራዊ መምሪያውና በዘመቻው መምሪያው እንዲሁም በዋና ሰብሳቢውና በምክትል ኦፕሬሽናል መምሪያው አማካኝነት የተመራው የሶስቱም ብርጌድ ኃይል በሶስቱም አቅጣጫ ከቀኑ 10 ሰዓት ጀምሮ ከበባን ያደረገው ጣና ብርጌድ ባንኛው ቀጠናን ይዛለች። አፈሯናት ብርጌድ በተሰጣት ቀጠና አፈሯናት ብርጌድን በተመሳሳይ እነዚህ 3 ብርጌዶች በሚመራቸው የብርጌድና የሻለቃ ዘመቻ አማካኝነት ቦታው ላይ ከፍተኛ የሆነ ከበባ በማድረግ ጠላትን ለ1 ሰዓት ተኩል ውጊያ በማድረግ ሙሉ በሙሉ አንድን ሻለቃ ኃይል ደምሷል። ሙሉ አንዱን ሻለቃ ኃይል ደምሶ አንድ አይሱዚ ሙሉ ተተኳሽ ገቢ አድርገናል። 2 ዲሽቃዎችን ገቢ አድርገናል። ከ110 በላይ ክላሾችን ገቢ አድርገናል። እንዲሁም ሌሎች የጠላት ፓትሮሎችን በተመሳሳይ እነሱን እንግዲህ ገቢ አድርገናል። እነዚህ ድሎች እንግዲህ እጅግ በጣም በክፍለ ጦራችን በሶስቱም ብርጌዶች ለረጅም ቀናቶች የጠላትን እንቅስቃሴ ጥናት በማድረግ የተገኙ ድሎች ናቸው። እኛም በራሳችን በገመገምነው ልክ የተሻለ ውጤት እንዳገኘን ጠላትን እጅግ ዳግም እዚህ ቀጠና ላይ ለአንሰራራ የመታንበት ሁኔታ እንደሆነ እንግዲህ በግምገማችን ለማረጋገጥ ሞክረናል እና እጅግ በጣም ደስ የሚል ጣና ገለዶስ ክፍለ ጦር የተሻለ ድሎችን አግኝቶ ይገኛልና እነዚህን የተማረኩ የቡድን መሳሪያዎች፣ ተተኳሾች እንዲሁም የነፍስ ወከፍ መሳሪያዎችን ለቀጣይ ከዚህ ፕሮግራማችን ቀጣይ እንግዲህ በአካል የተማረኩ ዲሽቆችና ንብረቶችን በሙሉ እዘንላችሁ እንግዲህ የምንገኝ ይሆናል። ጓዶች በእኔ በኩል ያለው እንግዲህ የነበረው ኦፕሬሽን የድል ውጤት ይሄን ይመስላል። አመሰግናለሁ። እጅግ እናመሰግናለን። የጣና ገለዶስ ክፍለ ጦር ዋና ኦፕሬሽናል እናመሰግናለን። እስኪ እሺ፣ እናመሰግናለን። ማጠቃለያ እስኪ ያሉትን ከምርኮኞችም አያያዝም ሆነ ከጠላት ምት አንጻር ያለውን እስኪ ማጠቃለያ አርበኛ ሙሉቀን ማጠቃለያ ሀሳብ እስኪ ስጥበት። በድጋሚ አመሰግናለሁ። እንግዲህ ጣና ገለዶስ ክፍለ ጦር ታሪካዊ ክፍለ ጦር ነው። ተዝቆ ከማያልቀው የጣና ሐይቅ ምስጢር እና ከሰማዕቱ ገላውዲዮስ ስሙን የተዋሰው ስሙ ሁሉ ታሪኩ ምስጢሩ ለሚያውቁት ብቻ የሆነ ነገር ግን ሚዲያ የተነፈገው በየትኛውም መንገድ ኃያል ሰራዊት፣ ግዙፍ ሰራዊት፣ ግዙፍ የቡድን መሳሪያዎች ያሉት ክፍለ ጦር ነው። ሰራዊታችን አንገት ለአንገት ከጠላት ጋር ተያይዞ በርካታ ገድሎችን በርካታ ጀብዶችን ሲፈጽም የነበረ ክፍለ ጦር ነው። አሁንም በመፈጸም ላይ ነው። ወደፊትም ከዚህም በላይ ቁመናችን